ሰላም ሰላም ውዶቼ ማሮቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ ውዶቼ? አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ስራ፣ ጤና፣ አፍያ፣ ብርዱ ሁሉ ሰላም። እንዴት አደረጋችሁ? ክረምቱ እላለሁኝ ውዶቼ። አረብ ሀገር ያላችሁ የኔ ማሮች፣ የምወዳችሁ የማከብራችሁ የሚያደንቃችሁ ማሮቼ በጣም እንደምወዳችሁ ታውቃላችሁ። ሁሉ ጊዜ እኔ ደጋፊያችሁ ነኝ እና ውዶቼ ዛሬ ደግሞ አንድ ነገር ገርሞኝ ያ ነገር ላይ እንድንመካከር ብዬ ነው የመጣሁትና የሆነ እግረኛ ሚዲያው ላይ ሁላችሁም ሰምታችሁታል። በጣም እየተመላለሰ ነበረ በሚዲያው። አንድ አባት እኚህ አባት ማለት ነው አሁን ስክሪን ላይ የምታዩት እኚህ አባት ልጅቷ ከዚህ በፊት እንደሰማችኋት መጣች። በቃ መናገር ያለባትን ነገር ተናገረች፣ ሄደች። እንደ ማንኛውም ሰው ስመራት፣ ሲጨንቃት፣ ስለተበደለች፣ ስለተናደደች፣ ብዙ ነገር ስለደረሰባት ላቤን ተገፍቻለሁ ብላ መጣች። ከዛኛ አባት መጡ። እሱ የነሱ የራሳቸው እንትን ነው ብዬ አስባለሁ። ግን ቢሆንም እዚህ እኛ አባት መጡ። ብዙ ነገር ውስጥ ገብቶ ብዙ ነገር አወሩ ማለት ነው። ማለት አንድ አሁን እግረኛ ሚዲያው አንድ በቃ ዳይሬክት መስቀለኛ ጥያቄ ነው የተጠየቁት እኛ አባት። ግን የሚያወሩት ሁሉ በቃ የማይመስል የሆነ እሷን ዝቅ ለማድረግ ልጃቸውን ዝቅ ለማድረግ ልጃቸውን ለማዋረድ ልጃቸው በቃ እንደው ተሰምነት አግኝታለች፣ ሁሉ ሰው ሰምቶ ሰው አዝኖላታል፣ በቃ እንትንልብኛል ምናምን በሚል አባት ከአንድ አባት የማይጠበቀውን አነጋገር ከአንድ አባት የማይጠበቅ እንኳን እናት አባት አይደለም ውዶቼ አንድ ሰውን ያለ ስራው ሲወነጅል ምናምን ያስታውቃል። እና እኛ አባት ምንድን ያሉ በመጨረሻ አይደለም 12 ዓመት አረብ ሀገር ቆይታ የመጣች ይቅርና ለ12 ሰዓታት እዛ ቆይቶ ቢመጡ አይምሯቸው ያው ገብቷቸዋል፣ ጣሽናቸው ለማለት ነው፣ ለቋል ለማለት ነው የፈለጉት ማለት ነው። እና አሉን እንደዛ ለሱ አይደለም ያሉት፣ ይሄንን አሉን ለሁላችንም። እኔ የምላችሁ እኛ አባት ተውት በቃ እሳቸውን ራሱ ብትተው ሁሉም ቤተሰብ ሁሉ ፋሚሊ ውስጥ አለ እንደዚህ አይነት ነገር። እኔ የሚገርመኝ የሚያንገበግበኝ የሚያናደኝ እህቶቼ ውዶቼ የኔ ጀግናዎች የአረብ ሀገር ሴት ብር ቅርጥፍጥፍ አርጎ ሲበሉ ሲጠጡበት ሲለብሱበት ችግራቸውን ሲወጡበት ብዙ ነገር ከሰው በላይ ሲሆኑበት ያላሳዘናቸው የእብድ ብር ነው ያላሉት ልክ የሆነ ያቃችን ስንጠይቃቸው መብታችን ስናስከብር ስለኛ ክፉ ጎን ብቻ እያሰቡ እኛን በጭ ናችሁ እንደዚህ ናቸው ላወላ እንደዛ ብሎ ነገር የለም ውዶቼ። እንደዚች ብላችሁ ለሰው ልጅ ኢትዮጵያ ላለው ሰው ብላችሁ ስብር እንዳትሉ። የአረብ ሀገር ሴት እኮ ጀግና ከጀግና በላይ ጀግና አይደለም። ለእናቷ አይደለም፣ ለአባቷ አይደለም፣ ለእህት ወንድሞቿ አይደለም፣ ለባለቤቷ አይደለም፣ ለቤቷ ሴት ልጅ እኮ አይደለም ለልጆቿ። እኛ አረብ ሀገር ያለን ሴቶች እኮ ለአገር ለተቸገረ ለማናቃቸው ሙስሊም ሆነን ለክርስቲያኑ ክርስቲያን ሆነን ለሙስሊሙ ለትንሹም ለትልቁም ለስደተኛው ኢትዮጵያ ያለው ለሁሉም ሮጥን የምንደርስ ምስኪኖች እኮ ነን። አይደለም ቤተሰብ ቀርቶ ውዶቼ ለሌሎቹ እንኳን እኛንን እውነት እናውራ ከተባለው እኮ ኢሮፕ ምናምን ካሉ ሴቶች በላይ እኮ እኛ አረብ ሀገር ያለን ሴቶች በጣም አዛኞች ነን። በጣም ነው የምናዝነው ለሰው ልጅ፣ በጣም ነው የምንደርሰው። ይሄ ማለት ሁሉም ማለት አይደለም፣ ግን ቢያንስ እነሱ አብዛኛው ተዝናንተው ዘንጦበት በልቶበት ምናምን ነው። እኛስ
አራቱ ግርግዳ ቤት ውስጥ ቁጭ ብለን እኮ የሆነ ሰው ተቸገረ ስል እኮ ብር ብናጣ እንኳን ለቅሷችን እንባያችን የአረብ ሀገር ሴት እንደው ስቸገራቸው ባልቶን ምን ብሎን ልክ መብታችን ስንጠይቅ ለምንድን ነው የኢትዮጵያ ሰው ሁል ጊዜ የአረብ ሀገር ሴት ላወላ ይሄንን አንቀበልም። ወዶች ይሄንን እንዳትቀበሉ መብታችሁን አስከብሩ። እውነቴን ነው የምላችሁ። እኛ ማለት ጠንካራዎች፣ እኛ ማለት ጎበዞች፣ እኛ ማለት የራሳችንን ህይወት የራሳችንን ሁሉ ነገራችን ፍላጎታችን እኮ ዋጥ አድርገን ለሌሎቻቸው የምንደርስላቸው ለሌሎቻቸው የምንኖር በጣም ምስኪን ፍጡሮች ነን እኛ። ልንገራችሁ ውዶቼ፣ ሰው ለምን በዚህ ልክ እንዶ ይሄ ዘበሉን አክር የሚባለው ጊዜ ላይ ደርስን ነው እንጂ አሁን ከእናት ከአባት በላይ ውዶቼ፣ ከሰው ፍጡር ማለት ነው እዚህ ምድር ላይ እስካለን ከእናትና ከአባት በላይ ለልጆቻቸው ቅርብ የሆኑት እስኪ ማን አለ ንገሩ። በቃ እንደው የመጨረሻ ዘመን ላይ ደርሰን ነው እንጂ እንደዚህ አይነት ዘመን ላይ የደረስነው እንደዚህ አይነት ነገር የመጣብን እኮ እናት ማለት እኮ አባት ማለት እኮ ራሳቸው ሳይበሉ አብልተውን፣ ራሳቸው ሳይጠጡ አጠጥተውን፣ ራሳቸው ሳይማሩ እኛን አስተምረውን፣ ራሳቸው በባዶ እግር እየሄዱ እኛን ጫማ አልበሰውን ብዙ መስዋዕትነት አድርጎ ለዚህ ያደረሱን ቤተሰብ ልክ ብር ጋር ስደርሱ ልክ እኛ ሄደን እንትን ስንል ለምን በዚህ ደረጃ መቀየር ፈለጉ? እናት አባት ማለት እኮ በቃ እዚህ አዱኛ ላይ እስካለን ድረስ እኮ ከሰው ፍጥረት የሚቀርበን ከእናት ከአባት በላይ ምንም ነገር የለም፣ ማንም የለም። እህት፣ ወንድም፣ አጎት ምናምን ከዛ በኋላ ነው ልንገራችሁ። እና እኛ ምንድንን እህቶቼ? አትጃጃሉ፣ አትሟኙ። ቆም ብላችሁ እራሳችሁን እዩት። እኔ ምን ላይ ነኝ? እኔ የት ነኝ? እኔ ምንድን ነኝ? እኔ በቃ ምን ላይ ነው ያለሁት? ነገ ሌሎቻችሁ ላይ እየደረሰ ያለው እያየሁት ያለው ነገር እኔ ላይ ባለመድረሱ ምን ዋስትና አለኝ ብላችሁ አስቡ። እውነቴን ነው የምላችሁ እህቶቼ፣ ነቃ በሉ፣ ለራሳችሁ ኑሩ። ለማንም ብላችሁ አንገታችሁን እንዳትደፉ። ለምን ያው ነው እኛ ዛሬ በእናት በአባት የተሰደብን እኮ በሌሎቹ ምንድን ነው የምንባለው? ምንም። ያው እስከሆነ ድረስ ደግሞ እህቶቼ እውነቴን ነው የምላችሁ፣ ለራሳችሁ ኑሩ። ሁል ጊዜ እንደምላችሁ ለራሳችሁ ቦታ ስጡ። እከሌ እንዲሆነ እከሌ ልንገራችሁ ውዶቼ፣ እናንተ ከአረብ ሀገር የሄዳችሁ ቀን ሁሉ ነገር ያበቃል። አያውቁሽም፣ አታውቂያቸው። አንቺ ያኔ አንድ ብለሽ ከቤት ስትወጪ አረብ ሀገር ስትሄጂ በቃ ለነሱ ሰርተሽ ገንዘብ የምታመጪ ሰዋድ እንጂ ልጃቸው ወይ እህታቸው ወይ ምናምናቸው አይደለሽም። ይሄ ማለት ሁሉም ቤተሰብ ነው ማለት አይደለም። በዚሁ ልክ ደግሞ በጣም ጥሩ ቤተሰብ፣ በጣም አዛኝ የሆኑ በጣም ልጄ ጥሩ ደረጃ ትድረስልኝ ብለው እሷ የምትልከውን ነገር ሳይበሉበት ሳይጠጡበት እነሱ ራብ አድሮ በራባቸው እያደሩ ብዙ ደረጃ ልጃቸው ብዙ ደረጃ እንድትደርስላቸው የሚያደርጉ ምርጥ ቤተሰቦች ደግሞ አሉ። ሁሉም ማለት አይደለም አሉ። እና አብዛኛው ኢትዮጵያ ሰው እንደዚህ ስለሆነ አሁን ቅርብ ጊዜ ደግሞ እንደዚህ አይነት ነገር በአብዛኛው እየመጣ ስለሆነ እህቶቼ እባካችሁ ተጠንቀቁ። በቃ የምታዩት ነገር የምትሰሙት ነገር ለእናንተ ትምህርት ሊሆናቸው ይገባል። በቃ እናንተ የሆነ ነገር ስትሰሙ እዛ ቦታ ላይ ራሳችሁን አስቀምጣችሁ የዛ ሰው ጫማ ላይ ራሳችሁን አስቀምጣችሁ አስቡበት። እኔ ነገ ምንድን ነኝ? ምን ዋስትና አለኝ? እንደዚህ የሚሆን ከሆነ እንዲህ ነው። እህቶቼ ይበቃል። ይብቃ።
እንዴ ይብቃ ሁሉ ነገር። ለምን ስንፈጠር እኮ እንደ ማንኛውም ሰው ሙሉ አድርጎ የፈጠረን እኮ እኛ ሙሉ ነን እኮ። ለሰው ልጅ ብለን ራሳችን ዝቅ ስላደረገን ብቻ ሁሉም ሰው እየተነሳ እንዲህ ነው ልለን አይገባም። እኛ ጠንክረን ጎበዝ ሆነን ለሰው ልጅ ሲጀመር ጆሮ አትስጡ እህቶቼ። እንዲህ እያሉ ጭንቅላታችሁን እየበረዙ እንዲህ እያሉ የሚያሳብዷችሁን ሰዎች ከራሳችሁ ህይወት ላይ አስወጡት። በቃ አያስፈልግም። ለራሳችሁ ጠንክሩ፣ በርቱ፣ ስሩ ውዶቼ። አንድ ቁም ነገር ላይ መዋል አለባችሁ። እኛም ሰው ነን፣ እነሱም ሰው ናቸው። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ቪዲዮውን ሰብስክራይብ ላይክ ማድረግ እንዳትረሱ። በጣም ነው የምወዳችሁ። ባይ ባይ።